በነገራችን ላይ ለወንጌል በመወጣበት ጊዜ ብዙ ነገሮች ይገጥሙኛል። ዛሬ አንድ የገጠመኝን ነገር ልንገራችሁ። አንዱ እንደዚህ አለኝ፣ ምንድነው ለምንድነው እንደዚህ የምታወራው? ምንድነው የሆነ ነገር ከረብ ጋር ከክፍያ ጋር ወይም ደግሞ ከትርፍ ጋር አያይዞ ነገርኝ። እንዲህ አልኩት፣ እኔ ባለዕዳ ነኝ። ባለዕዳ ደግሞ ዕዳውን ካልከፈለ ኮንፈርት አይሰማውም፣ ጤነኝነት አይሰማውም፣ ሰላም አይሰማውም። ምክንያቱም ከሆነ ግለሰብ ወይም ደግሞ ከሆነ ቦታ ዕዳ የሚባል ነገር ወስዷልና ያንን ነገር መክፈል አለበት። ስለዚህ ይሄ የምሰብከው ወንጌል ከዕዳ ነፃ የሚያደርግ ነው፣ የዘላለምን ሕይወት የሚሰጥ ነው፣ ከአብ ጋር የሚያስቀምጥ ነው፣ በአብ ቀኝ የሚያስቀምጥ ነው ብዬ ነገርኩት። ሌላ ምንም ነገር የለም አለኝ። ሌላ ምንም ነገር የለም፣ ይሄ ፍቅር አስገድዶኝ ነው ይሄን ወንጌል እንሰብከዋል። ጌታ ለዘላለም ይባረክ። እንግዲህ ፍቅር ስላስገደደን ይሄንን ወንጌል እንሰብካለን፣ ይሄንን ወንጌል እንናገራለን፣ ይሄንን ወንጌል እናወራለን። መዳን በሌላ በማንም የለም፣ እንድንበት ዘንድ ለሰዎች ሁሉ የተሰጠ ስም ኢየሱስ ነው። የልጁ ኢየሱስ ክርስቶስ ደም ደግሞ ከኃጢአት ሁሉ ያድናል እያልን ይሄንን ወንጌል እንናገራለን። ጌታ ለዘላለም ይባረክ። ኢየሱስ ጌታ ነው።